የአዲስ ኪዳን ጾም ጀማሪያችን ኢየሱስ ክርስቶስ ነው። እሱን አብነት አድርገን እኛ እንጾማለን ማለት ነው። 40 ቀንና 40 ሌሊት ነው። ለምንድን ነው 55 ቀን የምንጾመው ከተባለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የምስለ ቅዱሳን ሚዲያ ተከታዮቻችን፣ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን የድንግል ማርያም የአስራት አደራ ልጆች፣ የቅዱሳን ወዳጆች እንደምን ከረማችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ጾም ሰዓትም ስላለን አንዳንድ ጥያቄዎች የሚጠየቅ ነው ስላለ በዛው መልስ ለመመለስ ያክል ጥያቄዎችና መልሶችን ይዘን መጥተናል ማለት ነው። ስለዚህ ጾም መቼ ተጀመረ? ጾም መቼ ነው በአዋጅ እንደ አዋጅ ታውጆ በስርዓት የተጀመረው መቼ ነው? ለመጀመሪያ ጊዜ ጾም የጾመው ማን ነው? በአዲስ ኪዳንና በብሉይ ኪዳን ጾም የጀመሩት ወይም ደግሞ ጀማሪዎች ጿሚዎች ማን ናቸው የሚለውን እነዚህ ጥያቄዎች በመጽሐፍ ቅዱስ ማስረጃ በማድረግ እናያለን ማለት ነው። እግዚአብሔር ጥበቡና እውቀቱን ይግለጽልን። ስለዚህ ለሁሉም ኦርቶዶክሳውያን እንድታደርጉ ሼር እንድታደርጉ እንድታደርሷቸው እንጠይቃለን ማለት ነው። ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ቪዲዮ እንሂድ። ጾም መቼ ተጀመረ ለሚለው ጾም በመጀመሪያ መከልከል ነው። ጾም ማለት ምን ማለት ነው? ከአንድ ነገር መከልከል ነው። ከምናደርገው ነገር ስንከለከል ጾም እንላለን ማለት ነው። ጾም አንዱ የእንትን ጥቅም ራሱ ምንድን ነው? ትርጓሜው ቀጥታ ከመጽሐፍ ቅዱስ ስንወስደው መከልከል ነው። ከሆነ ነገሮች ስንከለከል ጾም እንላለን። በክርስቲያናዊም አስተምሮ መሰረት ጾም በእግዚአብሔር ትእዛዝ ከመጀመሪያው ሰው ጀመረ ይላል። ስለዚህ የመጀመሪያው ሰው ማለት አዳም ነው። ከአዳም ነው ጾም የተጀመረው ማለት ነው። ይህም በመጽሐፍ ዘፍጥረት ውስጥ ተጽፎ እናገኛለን። ዘፍጥረት ውስጥ ዘፍጥረት 2 ከቁጥር 16 እስከ 17 ላይ የመጀመሪያ የመከልከል ሕግ ተሰጠ። ለአዳም ምን የሚል ሕግ ተሰጠው ማለት ነው? እግዚአብሔር አምላክም አዳም እንዲህ አለው፣ ከገነት ያሉ ዛፎች ሁሉ ትበላለህ፣ ነገር ግን ከመልካምና ከክፉ እውቀት ዛፍ አትብላለህ። ይህ ማለት ምን ማለት ነው? የመጀመሪያው መከልከል ነው። መከልከል ማለት ደግሞ ክርስቲያናዊ የመጀመሪያው ትርጉሙ ምንድን ነው? የጾም መጀመሪያ ትርጉሙ መከልከልን ይገልጻልና የመጀመሪያ ጾም ተብሎ የተጠራውም ለዛ ነው። ስለዚህ የመጀመሪያው ጾም መቼ ነው ከተባለ በአዳም የተጀመረ የመጀመሪያው ካሉ ከገነት ዛፎች ውስጥ አትብላ፣ ሁሉንም ብላ አንዱ ከአንዱ በስተቀር አትብላ የተባለው ይህ የመከልከል ሕግን ያሳያልና መከልከል ደግሞ የጾም አንዱ ትርጓሜ ነው ማለት ነው። ምክንያቱም ጾም ማለት ሰው ከአንድ ነገር ራሱን መከልከል ማለት ነውና። ጾም በሕግም መልክ መቼ ተሰጠ ወይም ደግሞ መቼ በአዋጅ ገባ ብለን ብንጠይቅ ጾም በሕግ የመልክ የተወሰነው በሙሴ ዘመን ነው። በኦሪት ላይ በኦሪት ዘሌዋውያን ምዕራፍ 16 ውስጥ ተጽፎ እናገኛለን። ይህ ማለት እግዚአብሔር ለሕዝቡን የጾም ቀን አዘዘ ማለት ነው። ስለዚህ በሕግ ዘንድ እንዲጾሙ ሰዎችን በኦሪት ዘሌዋውያን በሙሴ ሕግ ተጽፎ እናገኛለን ማለት ነው። ስለዚህ ይህም ቀን የስርየት ቀን ይባላል። በዚህም ቀን ሕዝቡ ይጾማሉ፣ ይጸልያሉ፣ ኃጢአታቸው ይናዘዛሉ ማለት ነው። ስለዚህ ኦሪት ዘሌዋውያን ላይ ምዕራፍ 16 ተጽፎ የምናገኘው በሕግ በመጀመሪያ በሕግ ዘንድ እንዲህ በአዋጅ ታውጆ የተገኘው ጾም በሙሴ ዘመን ነው ማለት ነው። በኦሪት ዘሌዋውያን ምዕራፍ 16 ላይ እንዲሁ ተጽፎ እናገኛለን ማለት ነው። ለምንድን ነው ሰዎች 40 ቀን እና 40 ሌሊት? ለምሳሌ እኛ 40 ቀን ነው የምንጾመው፣ 40 ሌሊት እንኳን የጾመው ማን ነው? በአዲስ ኪዳንስ ምንድን ነው? እነማን ናቸው የጾሙት የሚለው ጥያቄ ከተነሳ ምናልባት 40 ቀንና 40 ሌሊት የጾሙ አባቶችም አሉ። አምላካችን ኢየሱስ ክርስቶስም አንዱ በአዲስ ኪዳን የመጀመሪያው ጀማሪ የጾም ጀማሪያችን
አብነት አድርገን እኛንም 40 ቀን የምንጾመው የእሱ ምሳሌ አድርገን ነውና በብሉይ ኪዳን ጿሚዎች አሉ። ለምሳሌ ሙሴ 40 ቀንና 40 ሌሊት ጾመዋል። ዘጸአት 34 ቁጥር 28 ላይ ማግኘት ይቻላል። ስለዚህ ሙሴ በብሉይ ኪዳን የነበረ 40 ቀንና 40 ሌሊት የጾመ ሰው ነው ማለት ነው። ከሙሴ ቀጥሎ ኤልያስም ነበረ። ኤልያስም 40 ቀንና 40 ሌሊት ጾመዋል። ወደ ሆራብ ተጉዞ አንደኛ ነገሥት ምዕራፍ 19 ቁጥር 8 ላይ እናገኘዋለን። ስለዚህ በብሉይ ኪዳን 40 ቀንና 40 ሌሊት የጾሙ ሰዎች ሙሴና ኤልያሶች ናቸው ማለት ነው። ኤልያስ ነው ማለት ነው። በአዲስ ኪዳን ደግሞ የመጀመሪያው ጿሚ ብለን የምናገኘው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከጠመቀ በኋላ ወደ ገዳመ ቆሮንጦስ ነው ሄደው ቀጥታ። ስለዚህ 40 ቀን 40 ሌሊት ጾመ ማለት ነው። ከዘረጋ ሳያጥፍ አጥፈ ሳይዘረጋ 40 ቀንና 40 ሌሊት እንደ ጾመ በማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ ይህንን ያሳያል ማለት ነው። ስለዚህ የአዲስ ኪዳን ጾም ጀማሪያችን ኢየሱስ ክርስቶስ ነው። እሱን አብነት አድርገን እኛ እንጾማለን ማለት ነው። 40 ቀንና 40 ሌሊት ነው። ለምንድን ነው 55 ቀን የምንጾመው ከተባለ ቅዳሜና እሁድ ስለማንጾም የሰንበት ቀንን ጾምን ስለማንጾም ያቺኛዋ ቀን በ40 ቀን ውስጥ 15 ቀናቶች አሉ። 15 ቅዳሜና እሁድ ስላሉ ቅዳሜና እሁድ 15 ማለት ነው። ያ ማለት ነው ቅዳሜ 7 ይሆናል ማለት ነው። እሁድ 8 ቅዳሜና 7 እሁዶች ስላሉ እነሱ አንድ ላይ ሲሆኑ 15 ይሆናል ማለት ነው። ስለዚህ 55 ይሆናል ማለት ነው። እኛም ዞሮ ዞሮ 40 ቀን ነው የምንጾመው ማለት ነው። እና የመጀመሪያው ጾም የተጀመረው የት ነው ለሚለው የመጀመሪያው ፍጥረት አዳም ነው። በአዳም ነው የተጀመረው። የተከለከለው መከልከል ራሱ አንዱ የጾም ሕግ ስለሆነ ከእሱ ጀምረናል ማለት ነው። ሁለተኛው በአዋጅ መልክ የተጀመረው በሙሴ ዘመን ነው። ኦሪት ዘሌዋውያን ላይ እንዲሁ ተጽፎ እናገኛለን ማለት ነው። የብሉይ ኪዳን ጿሚዎች እንደ ምሳሌ የጠቀስናቸው እነ ሙሴን ኤልያስን አይተናል ማለት ነው። በአዲስ ኪዳን ደግሞ ጾም አዋጃችን ወይም ደግሞ ጀማሪያችን አብነት አድርገን እኛ የምንጾመው አምላካችን ኢየሱስ ክርስቶስ ነው ማለት ነው። እነዚህንና ሌሎችን ጥያቄ በእናንተ መሰረት ነው የመጣውና ስለዚህ ሌላም ጥያቄ ካላችሁ እንደዚህ ኮሜንት ላይ ጻፉልን፣ እንመልስላችኋለን። እግዚአብሔር አምላክ ክብርና ምስጋና ለእርሱ ይድረሰው። ለእናታችን ለቅድስት ድንግል ማርያም ምስጋናችን ይድረሳት። ቅዱሳን በጸሎታቸው ይርዱን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።